ሰላም ጤና ይስጥልኝ። ከአቤል የህግ ሚዲያ ላይ እንገኛለን። ብዙዎቻችን ስለ ሰራተኛ መብት ስናወራ ወደ አእምሯችን የሚመጣው የአሰሪና ሰራተኛ አዋጅ ብቻ ነው። ነገር ግን የብዙ ሁሉ መብት ምንጭና ትልቁ ዋስትናችን የኢትዮጵያ ህገ መንግስት መሆኑን ያውቃሉ? ዛሬ በህገ መንግስቱ አንቀጽ 42 ስር የተደነገጉ የማይገሰሱ መብቶችና ከአሰሪና ሰራተኛ አዋጅ ጋር ያላቸው ቁርኝነት በዝርዝር እንመለከታለን። መብቶን ለማወቅ ይህንን ቪዲዮ እስከ መጨረሻ ይከታተሉ። በሀገራችን ህጎች በዘመናዊ መንገድ በማዋቀር ሂደት ውስጥ በቀዳማዊ ኃይለ ሥላሴ ዘመነ መንግስት በስራ ላይ የዋለው የፍትሐ ብሔር ህጉ የስራ ግንኙነትን የሚመለከቱ ድንጋጌዎችን ያቀፈ ቢሆንም እነዚህ ድንጋጌዎች በቂ ሆነው ባለመገኘታቸው የአሰሪና ሰራተኛ አዋጅ ቁጥር 216/1956 እና የስራ ሁኔታዎችን ደረጃ ለመወሰን የወጣው አዋጅ ቁጥር 232/58 በስራ ላይ ውለው ነበረ። በመቀጠልም በዘውዳዊ ስርዓት በመገልበጥ የእዝ ኢኮኖሚ ስርዓት እንደሚከተል ያወጀው ወታደራዊ መንግስት በሰራተኛ መብት ላይ ያተኮረ የአሰሪውን ፍላጎት ከግንዛቤ ያላስገባ ሊባል በሚችል የሰራተኛ ጉዳይ አዋጅ ቁጥር 64/68 እና በኋላ ደግሞ የሰራተኛ ማህበር አዋጅ ቁጥር 222/74 በስራ ላይ ውሏል። ይሁንና የኢህአዴግና ወታደራዊ መንግስት ከስልጣን ካስወገደ በኋላ ሀገራችን ካፒታላዊ ምጣኔ ሀብት ስርዓት በመገንባት በመጀመሪያ በአንድ በኩል የአሰሪውን የንብረት ባለቤት መብት ያከበረ፣ በሌላ በኩል ደግሞ ከላይ ያየናቸው የሰራተኛ በዓለም አቀፍ ደረጃ በትግል የተጎናጸፉ መብቶችን ያከበሩ ህገ መንግስታዊ ድንጋጌዎችና በቅድሚያ አዋጅ ቁጥር 4285 በኋላም በአዋጅ ቁጥር 377/96 ስራ ላይ እንዲውል ተደርጓል። በአሁኑ የተሻሻለው የሰራተኛና የአሰሪና ሰራተኛ አዋጅ 1156/2011 እንዲውል ተደርጓል። ህገ መንግስቱና የአሰሪና ሰራተኛ ህጉ የሰራተኞችን መብት ረዘም ላለ ጊዜ የፈጀ ትግል የተከበረ መሆኑ በብዙ መልኩ ይታወቃል። በአሁኑ ወቅትም በዓለማችን የሚገኙ ብዙ ሀገራቶች የሰራተኛውን መብት በዝርዝር ህጎች ማካተት ብቻ ሳይሆን እነዚህ ህጎች የሚመነጭባቸው ህገ መንግስታቸው ውስጥ መሰረታዊ የዜጎች መብት በሚዘረዝረው ክፍል ውስጥ አካተው ይገኛሉ። የእኛም ህገ መንግስት መሰረታዊ መብቶችና ነጻነቶች በሚል በምዕራፍ 3 ስር ከሌሎች የዜጎች መብቶች ጋር ሰራተኞችን የሚመለከቱ መብቶችን አካቶ ይገኛል። ከነዚህ መብቶች ውስጥ ከፊሎቹ ከኢኮኖሚ መብት ጋር በማያያዝ ጠቅላላ የሀገሪቱ ዜጎች የሚመለከቱ ሲሆን፣ በሌላ ደግሞ ቀጥተኛ የሰራተኛውን ብቻ የሚመለከቱ ናቸው ማለት ነው። ህገ መንግስቱ የህጎች ሁሉ የበላይ ወይም ሱፐርማሲ ኦፍ ሎ ነው። በአንቀጽ 42 ስር የሰራተኞች መብት በሚል ርዕስ መሰረታዊ የሆኑ መብቶችን ያስቀምጣል። የመደራጀት መብት፣ ማንኛውም ሰራተኛ ጥቅሙን ለማስከበር በማህበር የመደራጀት መብት አለው። የስራ ሁኔታዎችን የሰራተኛ የተወሰነ የስራ ሰዓት፣ የረፍት፣ የትርፍ ጊዜ ሰዓትን ያካተተ ይህ የትርፍ ሰዓትን ክፍያ፣ የጤና ጥበቃ የማግኘት መብታቸውን ይህ ማለት ማንኛውም ዝቅተኛ ህግ ወይም የአሰሪና ሰራተኛ
ውል እነዚህ ህገ መንግስታዊ መብቶች ሊቃረን የማይችል መሆኑን በግልጽ እንመለከታለን ማለት ነው። በዚህ መሰረት በቅድሚያ በህገ መንግስቱ አንቀጽ 41 ስር በሰፈረው የኢኮኖሚና የማህበራዊ የባህል መብት ስር ያለውን ብናይ ንዑስ አንቀጽ 1 የሚያስቀምጠው ማንኛውም ኢትዮጵያዊ በሀገሪቱ ውስጥ በማንኛውም ኢኮኖሚ እንቅስቃሴ መሰማራትና ለመተዳደሪያ የመረጠውን ስራ የመስራት መብት አለው ሲል ንዑስ አንቀጽ 2 ደግሞ ሁሉም ኢትዮጵያዊ የመተዳደሪያውን ስራውንና ሙያውን የመምረጥ መብት አለው በማለት ይደነግጋል። እነዚህ በሁለት ድንጋጌዎች ከስራ ውል አቅጣጫ ሲታይ ሁለት መሰረታዊ የሆኑ የሰራተኛውን መብት የሚያሳዩ ናቸው። በመጀመሪያ ደረጃ አንድ ሰራተኛ የመረጠውን የስራ አይነት የመስራት መብት ያለው መሆኑን የሚያረጋግጥ በመሆኑ በማይፈልገው የስራ አይነት በማስገደድ ማሰራት የማይቻል መሆኑን ያስገነዝባል ማለት ነው። አዋጅ ቁጥር 1156 2011 ህገ መንግስቱንም ወደ ተግባር የለወጠ ነው ማለት ነው። ህገ መንግስቱ በመሪዎች ያስቀመጡት የአሰሪና ሰራተኛ አዋጅ ቁጥር 1156 2011 ደግሞ በምሳሌነት ስንመለከት የስራ ሰዓትን ያስቀምጣል። የስራ ሰዓት ሲባል ህገ መንግስቱ የተወሰነ የስራ ሰዓት ይላል። አዋጅ ደግሞ በቀን 8 ሰዓት በሳምንት 48 ሰዓት በማለት ይተረጉማል ማለት ነው። እረፍት ይላል። ህገ መንግስቱ የእረፍት መብት ይላል። በአዋጅ ደግሞ በአመት 16 የስራ ሰዓት የስራ ቀናት የአመት እረፍት በማለት በዝርዝር ያስቀምጣል ማለት ነው። የአዋጁ አንቀጽ 4 ንዑስ አንቀጽ 1 ላይ ይህንን ህገ መንግስታዊ መብት በሚያረጋግጥ መልኩ የስራ ውል የሚመሰረተው የሰራተኛውን ፍቃደኝነት ሲኖር እንደሆነ በመግለጽ ያስቀምጣል ማለት ነው። ይህ ስራን የመምረጥ መብት በሁለተኛ የሚመለከት ቁም ነገር ነው ማለት ነው። አንድ ሰራተኛ እየሰራ ባለው ስራ መቀጠል ባይፈልግ የስራውን የማቆም ወይም የስራ ውል የማቋረጥ መብት ያለው መሆኑ ነው። ስለዚህ ሰራተኛው በራስ ፍቃድ የገባው የስራ ውል ያልተስማማ ከሆነ አሁንም በራስ ፍቃድ ሊያቆም እንደሚችልና መቀጠል በማይፈልገው የስራ ውል እንዲቀጥል ሊገደድ የማይችል መሆኑን ያሳያል። ይህ የህገ መንግስታዊ መብት ድንጋጌ በማንጸባረቅ የአዋጅ ቁጥር 1156 አንቀጽ 31 ሰራተኛው የአንድ ወር ማስጠንቀቂያ በመስጠት ማንኛውም ምክንያት ውሉን ማቋረጥ እንደሚችል ይደነግጋል ማለት ነው። አንቀጽ 32 ደግሞ ውሉን የሚያቋርጠው በአንቀጽ ስር በተደነገጉ ምክንያቶች ያለ ማስጠንቀቂያ ውል ማቋረጥ እንደሚችል አንቀጽ 32 በግልጽ ያስቀምጣል ማለት ነው። በቀጥታ ሰራተኛውን ብቻ የሚመለከት የህገ መንግስት ድንጋጌ ወደ ማየት ስናልፍ ድንጋጌዎቹ የሚገኙት የሰራተኛ መብት በሚል ርዕስ የተቀመጠው የህገ መንግስቱ አንቀጽ 42 ስር ነው። እነዚህ መብቶች ሰራተኛውን በማህበር ማደራጀት፣ ሰራተኛው በህብረት መብቶችን የሚያስከብርበት ሁኔታዎችና መሰረታዊ የስራ ሁኔታዎችን የሚያመላክቱ ናቸው። ከሰራተኛ የመደራጀት መብት አንጻር አንቀጽ 42 1 ሀ ላይ ሰራተኛው ከሌሎች እንደ አሰሪዎች ማህበር ካሉ አካላት ጋር የመደራደር ለድርድር ብቃት እንዲኖራቸው በሚያስችል መልኩ በማህበራት የመደራጀት መብት አጎናጽፎ ይገኛል። ይህ ብቻ ሳይሆን ሰራተኛው ቅሬታቸውን የማሰማት መብት ያለ መሆኑና ይህም ስራ እስከ ማቆም ባሉ ድርጊት ሊፈጸም እንደሚችል በዚህ አንቀጽ ንዑስ አንቀጽ ለስር ተደንግጎ እናገኘዋለን ማለት ነው። ብዙዎቻችን አሰሪና ሰራተኛ አዋጁን ብቻ ነው የምናውቀው። ነገር ግን ለሁሉም ትልቅ መሰረት የሆነው ትልቅ ዋስትና የሆነው የኢትዮጵያ ህገ መንግስት አንቀጽ 42 ነው ማለት ነው። ይህ አንቀጽ
ለማንኛውም ሰራተኛ የማይገሰስ መብት ሰጥቷል ማለት ነው። የስራ ሁኔታዎችን በተመለከተ ለሰራተኛው በአግባቡ በተወሰነ የስራ ሰዓት፣ እረፍት፣ የመዝናኛ ጊዜ፣ በየጊዜው ከክፍያ ጋር የሚሰጥ የእረፍት ቀናቶች፣ ደሞዝ የሚከፈልባቸው የህዝብ በዓላት እንዲሁም ጤናማና አደጋ የማያደርስ የስራ አካባቢ የማግኘት መብት እንዳላቸው በግልጽ በድንጋጌዎቹ ላይ እናገኛለን ማለት ነው። ስለዚህ የስራ አካባቢ ከጤናማና አደጋ የማያደርስ የስራ አካባቢ የማግኘት መብት ተከብሮላቸው ይገኛል ማለት ነው። በአንቀጽ 42 ንዑስ አንቀጽ 2 ላይ በግልጽ እናያለን ማለት ነው። በተጨማሪም አንቀጽ 35 ላይ የሴቶችን መብት ህገ መንግስቱ አንቀጽ 35 ላይ ስለ ሴቶች መብት ይናገራል። አዋጁ ደግሞ ይህንን ወስዶ 120 ቀናት የወሊድ ፍቃድና እኩል ክፍያ እንዲኖራቸው ያዛል ማለት ነው። ስለዚህ ሴት ሰራተኞች ከወንድ ጋር በተመሳሳይ ስራ በተመሳሳይ ክፍያ የማግኘት መብት እንዳላቸው በአንቀጽ 42 ንዑስ አንቀጽ 1 መስር ሰፍሯል ማለት ነው። በአጠቃላይ ከነዚህ ድንጋጌዎች የምንረዳው ለረጅም ዘመናት ሰራተኞች ሲታገሉ የነበረ መብታቸውን በህገ መንግስቱ የተከበረ መሆኑና ህገ መንግስቱ ሰራተኞች ተደራጅተው መብታቸውን ማስከበር እንዲችሉ ያመቻቸ እንዲሁም ለጥቃት ለብዝበዛና ለአደጋ ሊያጋልጣቸው የሚችሉ የስራ ሁኔታዎች እንዳይኖር የሚሻ መሆኑ ነው። እነዚህ መብቶች በአግባቡ በስራ ላይ እንዲውሉ ለማድረግ ዝርዝር ጉዳዮችን የሚዘረዝር አዋጅ ከህገ መንግስቱ ድንጋጌ ምንም ሳይቀንስ አካቶ መያዝ የሚገባ ሲሆን፣ በሌላ በኩል ደግሞ ህጉን በስራ ላይ የሚያውሉ አካላት ኃላፊነታቸውን በሚወጡበት ወቅት እነዚህን የህገ መንግስቱ ድንጋጌዎች ከግንዛቤ ማስገባት ይጠበቅባቸዋል ማለት ነው። እስከ አሁን ያየናቸው ከሰራተኛው አንጻር ያሉ ህገ መንግስታዊ መብቶች ናቸው። ህገ መንግስቱ ግን አጠቃላይ የዜጎችን መብት የሚያከብር በመሆኑ በተጓዳኝ የአሰሪ መብት ሊዘነጋ የሚገባ አይደለም። ስለዚህ አሰሪዎች እንደ ማንኛውም ዜጋ አንቀጽ 31 እንደሚደነግገው ለማንኛውም ዓላማ በማህበር የመደራጀት መብት ያላቸው ሲሆን በጉልበታቸው፣ በእውቀታቸው፣ በካፒታላቸው የግል ንብረት የማፍራትና ባለቤት የመሆን መብት እንዳላቸው አንቀጽ 40 ስር ተደንግጓል ማለት ነው። በመሆኑም ሰራተኞች መብት ለማስከበር ሲታሰብ በተጓዳኝ ሰራተኛውን ለአሰሪው ግዴታ የሚኖርበት መሆኑን ሊዘነጋ አይገባም። ስለዚህ ነው አዋጁ በመግቢያው ስር ለሀገራችን ኢንዱስትሪያዊ ሰላም በመፍጠር እድገትንና ልማትን ለማምጣት ሲባል የአሰሪና ሰራተኛ የስራ ግንኙነት መሰረታዊ በሆነ መብትና ግዴታዎች ላይ የሚመሰረት መሆኑን እውቅና የሚሰጠው። በተጨማሪም ይህም መግቢያ አሰሪዎችም ሰራተኞች ውጤታማ የሆነ ድርድር ማድረግ የሚችሉበት በየራሳቸው ማህበር ተደራጅተው ሲገኙ እንደሆነ ያምናል። የአዋጁ ዝርዝር ጉዳይ ሲታይ በአንድ በኩል የሰራተኛ መብትን ያስከበረ ሲሆን በሌላ በኩል ደግሞ የአሰሪው መብት ያከበረ ሆኖ የሚታየው እዚህ ላይ ከላይ ከሰራተኛ አንጻር የተነሱ በማንኛውም ምክንያት ስራ የመልቀቅ መብት ከሰራተኛው የአንድ ወር ማስጠንቀቂያ የመስጠት ግዴታ ጋር መታጀቡ እንደ ምሳሌ ማንሳት በቂ ይሆናል። ሰራተኛው ስራውን የማቋረጥ መብት እንዳለ ሁሉ ሰራተኛው ስራውን የሚያቋርጠው በአንቀጽ 32 ስር በተገለጸው በአሰሪው በሆነ ምክንያቶች ሳይሆኑ በራሱ ሌሎች ምክንያቶች ከሆነ ከሰራተኛው መልቀቅ ምክንያት አሰሪው ጉዳት እንዳይደርስበት ለምሳሌ ተተኪ ሰራተኛ ማዘጋጀት፣ አይነተኛ የራሱ ዝግጅት ማድረግ እንዲችል ሰራተኛው የአንድ ወር ማስጠንቀቂያ እንዲሰጥ ማድረግ አግባብ ሆኖ ይታያል ማለት ነው። በአጠቃላይ የሰራተኛ መብት ስንል ህገ መንግስቱ የጣለው የመሰረታዊ አዋጅን
የገነባው ዝርዝር ህግ ውጤት ነው። መብቶትን ማወቅ ለማክበር የመጀመሪያ እርምጃ ነው። ይህ መረጃ ጠቃሚ ሆኖ ካገኙት ለሌሎች ላይክ፣ ሼር ያድርጉት። ስለ አንቀጽ 42 ወይም አሰሪና ሰራተኛ አዋጅ ጥያቄ ካላችሁ ኮሜንት ላይ ጻፉልን፣ በዝርዝር እንወያያለን። በቀጣይ ቪዲዮ እስከምንገናኝ አቤል 2035 የህግ ሚዲያን ሰብስክራይብ እንዲያደርጉ ቤተሰብ እንዲሆኑ እንጋብዘውታለን። ለዛሬው በሰላም ቆዩ።